በዚያ ትምህርት ቤት የለም። በዚያ ሕፃናት አይጫወቱም። በዚያ ልጅነት ምን እንደሆነ አይታወቅም። በዚያ የልጆቻችን ነገ የሚባል ነገር የለም። በዚያ ልጆች ወደፊት የሚባል ህልም የላቸውም። በዚያ ወላጆች ስለ ልጆቻቸው ኃላፊነት መውሰድና ማሳደግ የሚባል ነገር አይፈቀደላቸውም። ሁሉም ነገር የጽንፈኛው አባላት እንደወሰኑት ነው የሚሆነው። በዚያ የሁሉም ነገር መፍትሄ ተኩስ ብቻ እንደሆነ ነው የሚታሰበው። በዚያ መሳሪያ መያዝ ክብር፣ ዝናር መታጠቅ ትልቅነት ተደርጎ ነው የሚቆጠረው። በዚያ ድንቁርና ቤት ሰርቶ መሐይምነት የንግስና ጉዞ ተደርጎ እየታሰበ ይገኛል። በዚያ ክልል የሚኖሩ ልጆች በሌላ የኢትዮጵያ ክልል ከሚኖሩ ሕፃናት አንጻር እጅግ በብዙ ወደ ኋላ እንዲቀሩ ተደርጓል። በዚያ አስተማሪዎች ተረሽኗል። ትምህርት ቤቶች ተቃጥሏል። የትምህርት ቤት ቢሮዎች እንዲወድሙ ተደርጓል። በዚያ ትምህርት ቤቶች የታጣቂዎች ካምፕ እንዲሆኑ ተደርጓል። በዚያ የትምህርት ቤት ወንበሮች ከገበሬው ለሚሰረቁ በሬዎች ስጋ መክተፊያ እንዲሆኑ ተደርጓል። በዚያ የተወለዱ ሕፃናት ለተቀረው ኢትዮጵያውያን ጥላቻ እንዲኖራቸው ተደርገው እየተቀረጹ ይገኛሉ። የአማራ ክልል ትምህርት ቢሮ በ2018 ዓ.ም 7 ሚሊዮን ተማሪዎችን ለመመዝገብ እቅድ ይዞ ቢነሳም ወደ ትምህርት ቤት መምጣት የቻሉት ግን 2.3 ሚሊዮን ተማሪዎች ብቻ እንደሆኑ መረጃዎች ይጠቁማሉ። ምክንያቱም በዚያ ከትምህርት ይልቅ ለጦርነት ከዓለም እኩል ከመራመድ ይልቅ ከዓለም ኋላ ለመሰለፍ የሚፈልጉ የፋኖ አባላት ስላሉ ነው። ወላጆች ለልጆቻቸው ነገ ከመጨነቅ ይልቅ ከዛሬ ነገ ተገደልን በሚል ስጋት ውስጥ ይገኛሉ። በአማራ ክልል ሁሉም ነገር ወደ ዘመን መጀመሪያ ወደ ድንጋይ ዘመን የተመለሰ ይመስላል። ሕፃናት የራሳቸውን ሳይሆን የታላላቆቻቸውን ኑሮ እንዲኖሩ ተደርጓል። ዕድሜያቸው ለጋብቻ ያልደረሱ ሕፃናት ተስፋ በመቁረጥ ያለ ዕድሜያቸው ለማግባትና ልጅ ለመውለድ ተገደዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ልጆች ጎንበስ ቀና እያለ የልጆቻችንን ነገ እየሰራ ይገኛል። በዚህ ዘመን ኢትዮጵያ ለቴክኖሎጂና ለትምህርት የሰጠችው ትኩረት እጅግ አስገራሚ ሲሆን መጪዋን ኢትዮጵያ በጉጉት እንድንጠብቅ እያደረገ ይገኛል። ዛሬም እንደ ትናንቱ አፍሪካን እየመራን እንገኛለን። ሳይንስ ሙዚየም፣ አብሮት ላይብረሪ የልጆቻችንን ነገ የሚያንጹ መሰረት ያላቸው የእውቀት ቤት ሆኖ ታንጸዋል። ከዚህ ማዕድ የሚካፈሉ አብዝቶ የሚያተርፉ ሲሆን ውጤታቸውን ዛሬ ሳይሆን ከዓመታት በኋላ የምናገኘው ይሆናል። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ላይ ቆሞ ነገን የሚዋጅ ትናንትናን ለታሪክ ትቶ መጪውን ጊዜ እየተመለከተ ያለ መሪ ነው። በዚህ ልክ ያልተገነቡ ነገ የማያስጨንቃቸው ዛሬን ከበሉ ከጠጡ ልጆቻቸው ስለሚኖራቸው ጊዜ የማያስቡ በአንድ ሀገር የሚኖሩ ግን ከጠቅላይ ሚኒስቴሩ ጋር አንድ መሆን ያልቻሉ በጫካ እየኖሩ ከጫካ የተለየ እሳቤ የሌላቸው ለማህበረሰብ ሳይሆን ለግል ሀብት የሚታገሉ የልጆቻቸውን አበባ እየቆረጡ ስራቸውን እያደረቁ የሚገኙ የአቦጊዳ ሽፍታ የትምህርትን ጥቅም ያልተረዱ በድንገት ተወዳጅ መሆን የቻሉ ሕፃናትን እየማገዱ የሚገኙ ድንቁርናን ሀብት ያደረጉ ብልጽግናን ካላስወገድን በክልሉ ትምህርት የሚባል ነገር የለም፣ እኛ እየታገልን የሚማር ትውልድ መኖር የለበትም፣ ትምህርት ከትግል በኋላ ይደርሳል ሲሉ የሚያስቡ አንድ እርምጃ ወደፊት ማሰብ የተሳናቸው ታጋዮች ናቸው። እነሱ 50 ዓመት በጫካ ከኖሩ 50 ዓመት ሙሉ ትምህርት እንዲኖር የማይፈልጉ ራስ ወዳዶች ናቸው። የተማሩ ሰዎች በተረጋጋና ደህንነቱ በተጠበቀ ማህበረሰብ ውስጥ መኖር ምን ያህል ጠቃሚ እንደሆነ ይገነዘባሉ። አካባቢያቸውን ብቻ ሳይሆን ህብረተሰቡን ለማሻሻል በሚረዱ ፕሮጀክቶች ላይ የመሳተፍ ዕድላቸው ሰፊ ነው። ትናንትና አባቶቻችን ከዛፍ ስር አስተምረው አገልጋይ ትውልድ ፈጥሯል። ዛሬ በእኛ ዘመን ግን ከዛፍ ስር የምናስተምርበት ጊዜ ሊያበቃ ይገባል የሚል መፈክር መስማት በሚገባን በዚህ ሰዓት የለም ትምህርት ምን ያደርጋል የሚል ቡድን ተፈጥሯል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ሳምንታዊ ትንታኔ ፕሮግራማችን ነው። በዛሬው ትንታኔያችን ላይ ከአዲስ አበባ እስከ ኒውዮርክ፣ ከናይሮቢ እስከ ለንደን፣ ከአውስትራሊያ እስከ አምስተርዳም በተዘረጋው የጥፋት መረብ የተሳሰሩ የጥፋት ኃይሎች ዩኒቨርሲቲዎቻችንን የአመጽ ማዋለጃ ቦታ፣ የከፍተኛ ትምህርት ተቋማትን ደግሞ አገርን የሚያገለግሉ ሳይሆን ኢትዮጵያን የሚያፈርሱ እንዲሆኑ በከፍተኛ ሥራ እየሰሩ ይገኛሉ። በዚህ ዙሪያና አጠቃላይ ብሔራዊ ዘመቻ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጁትን አዋጅ የምንመለከትበት ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣
ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2ና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አንድ ወጣት ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ከመግባቱ በፊት ለጥቂት ወራት ብሔራዊ አገልግሎት አይነት ስያሜው ለጊዜው ያልታወቀ ሰርቪስ ያስፈልገዋል። ይህ ንግግር በጠቅላይ ሚኒስትር ዶክተር አብይ አህመድ ከ4 ዓመት በፊት የተነገረ ንግግር ነው። ተማሪዎች የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ለጊዜው ስያሜ ባይኖረውም የብሔራዊ ግዳጅ አይነት ዘመቻ ሊያደርጉ ይገባሉ ሲሉ ተናግረው ነበር። ጠቅላይ ሚኒስትሩ ይህንን ንግግር ያደረጉት ሁሉም ተማሪዎች ሀገራቸውን እንዲያውቁ፣ ኢትዮጵያዊነታቸውን በሚገባ እንዲረዱ ከማሰብ የመነጨ እንደሆነ ተናግረው ነበር። ብሔራዊ ዘመቻ ሲባል ከውትድርና ጋር የሚያያዝ አይደለም። ሁሉም ተማሪዎች በሚማሩበት የትምህርት ዘርፍ ከመመረቃቸው በፊት ለ1 ዓመት ማህበረሰባቸውን እንዲያገለግሉ የሚያዝ ትዕዛዝ እንጂ። እንዲህ አይነት አሰራር በኢትዮጵያ ብቻ ሳይሆን በተቀረው የዓለም ክፍል ውስጥም የሚገኝ ሲሆን ስዊድን፣ ኖርዌይ፣ ዴንማርክ፣ ዩናይትድ ኪንግደም፣ ካናዳ፣ አሜሪካንና ጀርመን በራሳቸው ሀገር ብቻ ሳይሆን በተቀረው ዓለም ክፍል እየዞሩ ብሔራዊ አገልግሎት የሚሰጡበት አሰራር ጭምር ያላቸው ሲሆን ከአፍሪካ ደግሞ ጋናና ናይጄሪያ የዚህ አይነት አሰራርን ይከተላሉ። እንደ እስራኤል፣ ኤርትራ፣ ሰሜን ኮሪያ፣ ሩሲያና ብራዚል አይነት ሀገሮች ደግሞ ዜጎቻቸው ብሔራዊ ውትድርና አገልግሎት የመስጠት ግዴታ አለባቸው። ስለዚህ ይህ አሰራር በዓለም ላይ ያልነበረ ዛሬ የተፈጠረ አዲስ ነገር አይደለም። እንደውም ተማሪዎች የሚያስተምሯቸውን ማህበረሰብ በቅጡ እንዲረዱት ከማድረግ በተጨማሪ እንደ ሥራ ልምድም ጭምር ያገለግላቸው ነበር። ጠቅላይ ሚኒስትሩ ይህንን ንግግር ከተናገሩ ከ4 ዓመታት በኋላ በየዩኒቨርሲቲው ተግባራዊ ለማድረግ በትምህርት ሚኒስቴር ሚኒስትር ሆኖ እያገለገሉ ባሉት ፕሮፌሰር ብርሃኑ ነጋ አማካኝነት መልእክት መተላለፉን ተከትሎ በሀገሪቱ በሚገኙ የተለያዩ ዩኒቨርሲቲዎች ተቃውሞ ማሰማታቸው ታውቋል። በኢትዮጵያ ምድር ተቃውሞ አዲስና ብርቅ አይደለም። ትናንትና የነበረ ዛሬም ያለ ወደፊትም የሚቀጥል ነገር ነው። ያልተለመደና አዲስ የሆነ መንገድ ሲጀመር ሁሉም ሰው ከትናንቱ ውጪ ልክ አይመስለውም። ሰዎች ተቃወሙክ ማለት ደግሞ ልክ ናቸው ማለት አይደለም። በዚህን ሰዓት የትምህርት ሚኒስቴር የሆኑት ፕሮፌሰር ብርሃኑ ነጋ ይህንን አስመልክተው በአንድ ወቅት እንዲህ ሲሉ ተናግረው ነበር። ያ የተናገሩት ንግግር ዛሬ ላይ ሀቅ ሆኖ ብቅ ብሏል። ፕሮፌሰሩ ነጭ ሱፍ ለብሰ ትግል የለም ሲሉ በጀመሩት ንግግር ላይ ስለ ለውጥና ትግል እንዲሁም ማህበረሰቡ ከተለመደው እሳቤ ውጭ አዲስ ነገር ቶሎ መቀበል አለመቻሉን ሲያስረዱ በትግል ውስጥ ነጭ ሱፍ ለብሶ መኮፈስ የለም፣ በትግል ውስጥ መድማትና መሰደብ እንዲሁም መገፋቶች አሉ ሲሉ የተናገሩ ሲሆን ፕሮፌሰሩም ቀጠል አድርገው ትግል ውስጥ ስትገባ የዞን ቆዳ ሊኖር ይገባል። 10 ጊዜ ጥሩ ነገር ብታደርግ መሰደብክ አይቀርም። ይህንን በሚገባ መረዳት ያስፈልጋል። መሰደብን፣ መገፋትን፣ መጠላትን ከፈራ መታገል አትችልም። ትግል ለውጥ ለማምጣት እስከሆነ ድረስ ለውጥን መቀበል ከማይፈልጉ አካላት ጋር መጋፋት አይቀርም። መጋፋት ደግሞ ያቆስላል፣ ያደማል፣ ያደክማል። እርሱን ፈርተ ግን የሀገሪቱን የወደፊት ሁኔታ ዝም ብለ አሳልፈ ልትሰጥ አትችልም ያሉ ሲሆን ፕሮፌሰሩ ቀጠል አድርገው እኛ ጋር ያለው ትልቅ ችግር በሚሰሩና በሚጮሁ ሰዎች መካከል ያለው ተቃርኖ ነው ያሉ ሲሆን በስራ ተጠምደው እልፍ ስራዎችን የሚያከናውኑ አካላት ዝምታን የመረጡ ሲሆን ምንም የማይሰሩ ሰዎች ደግሞ አብዝተው ሲጮሁ ይገኛሉ የሚሉት ፕሮፌሰር ብርሃኑ ነጋ ፖለቲካችንም እንደዚሁ ሊሆን አይገባም። ብዙ የሚሰሩ የተግባር ሰዎች ፖለቲካውን መምራት ይገባቸዋል። የሚጮሁት ደግሞ ፖለቲካው ላይ ጉልበት እንዲያገኙ ማድረግ የለብንም ሲሉ መናገራቸው ይታወሳል። አሁን ባለንበት ሁኔታ በአማራ ክልል ውስጥ የተማረ አይከበርም። ዶክተር አንዱዓለም ዳኜ በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ሕክምና ስፔሻሊስት እንዲሁም የጉበት የቆሽትና የሐሞት መስመር ሰብ ስፔሻሊስት ሐኪም የሆኑ ሲሆን እኚህ ግለሰብ ከሕክምናው ጎን ለጎን ተመራማሪ መምህርና
በጥበብ ጊዮን ስፔሻላይዝድ ሆስፒታል ደግሞ የቀዶ ሕክምና አገልግሎት ክፍል ዳይሬክተር ሆነው ሀገራቸውን በሚገባ እያገለገሉ የሚገኙ ታላቅ ሰው ነበሩ። እኚህ የተከበሩ ባለሙያ ሀገር በብዙ መከራና ስቃይ የወለደቻቸው ሲሆን እንደሳቸው አይነት ታላቅ ምሁር ለማፍራት ረጅም ዓመት የሚፈልግ ሲሆን ያ ረጅም ዓመት ተወስዶ የእሳቸውን አይነት ባለሙያ ለማግኘት ከሚሊዮን ተማሪዎች መካከል ምናልባት አንድ ቢገኝ ነው። እኚህ ሰው ለሀገራቸው ብርቅም ድንቅም የሆኑ ግለሰብ ናቸው። ይሁን እንጂ በዛች በተረገመች ዕለት በሚያሽከረክሩት መኪና ውስጥ ጥር 24 2017 ዓ.ም እሱ ባለው በነበር በተባለ ጽንፈኛና የትምህርት ጠላት የተገደሉ ሲሆን እነዚህ ሰዎች በመግደል ጀግና የሚሆኑ፣ በማሰቃየት ዕውቀትን ማጥፋት፣ ትምህርት ቤትን በማቃጠል የበላይ የሚሆኑ የሚመስላቸው የሀገር መቆርቆዝ ምክንያቶች ናቸው። ለገዛ ወገኖቻቸው የማይሳሱ፣ መግደል ደም መመለስ የሚወዱ በዚህ ሰው ላይ ጨክነው እርምጃ በመውሰዳቸው የ25 ዓመት ፍርድን ተቀብለዋል። እነዚህ ሰዎች ዶክተሩን ብቻ ሳይሆን ትምህርትም ጭምር ነው የገደሉት። እነዚህ ሰዎች ሐኪሙን ብቻ ሳይሆን የገደሉት የአማራን ሕዝብ ተስፋ ነው ያጠፉት። እነዚህ ሰዎች የገደሉት አንድ ግለሰብ ሳይሆን ኢትዮጵያ ለዓመታት ያጠፋችውን ሀብት ጭምር ነው ያከሰሙት። ትንቢትሽ ይፈጸም ከመሬት ጠብ አይበል፣ ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ፈጣሪ ጊዜና ወቅትን ሰጥቶ በሹመት ላይ ካስቀመጠ ለሀገር ከልብ መስራት ይጠበቅባል። ስለሚገጥም መጠላት መገፋት ሳይሆን ማሰብ ያለብህ ስለ ወደፊት ሀገር መሆን ይገባል የሚል እምነት ያሳደረው ትምህርት ሚኒስቴር ከጠቅላይ ሚኒስቴር ዶክተር አብይ አህመድና ከመንግስታቸው እየወረደ ያለውን አሰራር በመተግበር በሀገሪቱ ትምህርት ላይ ከፍተኛ ለውጥ ለማምጣት እየተጋ የሚገኝ ትልቅ ተቋም ነው። በአሁኑ ሰዓት በትምህርት ሚኒስቴር ላይ እየወረደ ያለው ትችትና መከራ መስራት ከማይወዱ ለውጥን እንደ ነውጥ ከሚቆጥሩ ቡድኖች የሚመነጭ ሲሆን ይህንን በመታገል ልጆቻችን ተገቢውን ዕውቀት ማግኘት ይኖርባቸዋል። ያለፉት የትምህርት ስርዓቶቻችን ብዙ ሺህ ኢንጂነሮችን ያፈራ ግን ተግባራዊ ዕውቀትን ያላማከለ ኢትዮጵያ ለምትገነባቸው ሕንፃዎችና የተለያዩ ኢንፍራስትራክቸሮች ውጤት ማምጣት ያልቻለ በቻይናውያንና በጣሊያን ድርጅቶች ላይ የተንጠለጠለ ሲሆን ተማሪዎቻችን የተሻለ ትምህርት ሲፈልጉ ከኢትዮጵያ ዩኒቨርሲቲዎች ይልቅ የውጭ ዩኒቨርሲቲዎችን የሚመርጡ እንዲሆን ያደረገ ስርዓተ ትምህርት ነው የነበረን። አስተማሪዎችን የሚደበድቡ፣ የተቋማትን ኃላፊዎች የሚሳደቡ፣ ስነ ምግባር የጎደላቸውን ተማሪዎች ለማፍራት የተገደድነው በነበረው ካሪኩለም እንደሆነ መዘንጋት የለብንም። እልፍ ከሚሊዮን ተመራቂዎች ኖረውን አንድም ሀገራዊ ችግሮቻችንን ልንፈታ ያልቻልነው ለምንድን ነው ብለን ማሰብ አለብን። እያንዳንዱ የኢትዮጵያ ችግሮች መፍትሄ ሊያገኙ የሚገባቸው ከትምህርት ቤት በሚወጡ የገዛ ልጆቻችን ሊሆን ሲገባው ተመራቂ ተማሪዎቻችን ሳይቀሩ ለአገሪቱ ተጨማሪ ሸክም እየሆኑ የመጡት በነበረው የትምህርት ስርዓት እንደነበር መዘንጋት የለብንም። የነበረውና የባጀው የትምህርት አሰራር ሪፖርትን መሰረት ያደረገ እንዲሁም የትምህርት ቤቶች አመራሮች በፖለቲካ ይሰየሙ ስለነበር መምህራንም ቢሆን የሚለኩት ምን ያክል ተማሪ ያሳልፈካል በሚል ስለነበር ብዙ አሰራሮቻችንና ውጤቶቻችን የውሸት ሪፖርት ላይ የተንጠለጠሉ እንደነበር ሀገር ያወቀው ፀሐይ የሞቀው የነጠረ እውነት ነው። ይህንን አሰራር ለመቀየር መታገል ያስፈልጋል። በዚህ የለውጥ መንገድ ላይ ችግሮች ካሉ ተቀራርቦ መነጋገር ያስፈልጋል እንጂ ዋልታ ረገጥ ሐሳብ ይዞ ሀገርን ለማፍረስ የሚደረግ ሩጫ ኢትዮጵያንም ሆነ ተማሪዎችን እንዲሁም ተቃውሞውን ለሚመሩት ሰዎች አንዳች መፍትሄ ጠብ የማያደርግ ከንቱ ልፋት እንደሆነ መረዳት ያስፈልጋል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በሌላ በኩል በትግራይ ክልልም ላለፉት 5 ዓመታት ትምህርት ተቋርጦ የነበረ ሲሆን በአሁኑ ሰዓት በአንዳንድ የክልሉ አካባቢዎች ትምህርት ቢጀመርም ተማሪዎች ግን ወደ ትምህርት ገበታቸው መመለስ አልቻሉም። ምክንያቱም የዛሬ 5 ዓመት ሁለተኛ ክፍል የነበረ ተማሪ
ዛሬ ላይ የ7ኛ ክፍል ተማሪ መሆን ሲገባው ከ5 ዓመታት ቆይታ በኋላ እዛው 2ኛ ክፍል መግባት ይጠበቅበታል። ይህ ልጅ ከዛሬ 5 ዓመታት በፊት የ8 ዓመት ልጅ የነበረ ሲሆን ከ5 ዓመት በኋላ የ13 ዓመት ልጅ ይሆናል። ይህ ዕድሜው ደግሞ ልጆች ብዙ ነገሮችን የሚያውቁበት ስቴጅ ሲሆን እንደ ሲግመንድ ፍሩድ እሳቤ ይህ ስቴጅ ላንቴስ ስቴጅ ተብሎ የሚጠራ ሲሆን ላንቴሲ ማለት ድብቅ የሆነ እንደማለት ሲሆን ሲግመንድ ፍሩድ በሳይኮሴክሹዋል ቲዮሪ ልጆች በዚህ ስቴጅ ላይ ማህበራዊ መስተጋብራቸው ከፍ የሚልበት በአስተሳሰባቸው ልቀት ላይ የሚደርሱበት እንደሆነ ይናገራል። በዚህ ስቴጅ ላይ የደረሰ ልጅ 5 ዓመት ወደ ኋላ መልሰከው ተማር ብትለው ለመማር ዝግጁ ስለማይሆን ከትምህርት ይልቅ ወደ ሌላ ነገሮች የመሄድ ዕድሉ ሰፊ ነው። ለዚያ ነው በትግራይ ትምህርት ቢጀመርም ዛሬም ድረስ ትምህርት ቤቶች ተማሪዎችን ናፍቀው ባዶ ሆኖ የሚውሉት። ይህ ጦርነት የፈጠረብን ችግር ነው። ጦርነት ሕይወትን መንጠቅ፣ የተገነቡ ሕንፃዎችን ማፍረስ ብቻ ሳይሆን ከጦርነቱ ማግስት የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተጽዕኖዎቹ ዘርፈ ብዙ ናቸው። በትግራይም የተፈጠረው ይህ ነው። መምህራን ተማሪዎችን ቢፈልጉም ልጆች ትምህርት ቤት መማር መሄድ ቢመኙም ወላጆች ልጆቻቸውን የተሻለ ነገ እንዲኖራቸው ቢያስቡም የሲግመንድ ፍሩድና የኤሪክሰን ሳይኮሶሻል እሳቤዎች በሕፃናቱ ላይ በመታየታቸው ምክንያት ትምህርትን እየተመኙ እየናፈቁ ወደ ኋላ መመለስ ስለከበዳቸው ለአንዴና ለመጨረሻ ጊዜ ከትምህርት ዓለም ርቀው ይገኛሉ። ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። በአሁኑ ሰዓት በኢትዮጵያ ውስጥ ያሉ ተማሪዎች 4 አይነት ዓለም ያላቸው ሲሆን አንደኛው በአማራ ክልል ውስጥ ያሉ ሕፃናቶች ናቸው። እነዚህ ሕፃናት ታግለን ነፃ እናወጣቸዋለን ባሉ ታጣቂዎች ምክንያት ትምህርት ቤቶቻቸው ተቃጥሎባቸው መማር እየፈለጉ የማይማሩ ሆነው ከተቀረው ዓለም ኋላ እንዲቀሩ ተፈርዶባቸው አንድ ቀን ለእኛም ፀሐይ ይወጣልናል፣ ዛሬ የጣልነውን ደብተር አንስተን በሌላ ክልል እንዳሉ ሕፃናት ትምህርት ቤት ሄደን እንማራለን በሚል ምኞት ውስጥ ይገኛሉ። ሌላ በትግራይ ክልል ያሉ ሕፃናት ሲሆኑ የመማር ጊዜ ረፍዶባቸው በትምህርት ተስፋ ቆርጠው ገና ካሁኑ በቤተሰቦቻቸው ላይ ጥገኛ ሆነው እየኖሩ ይገኛሉ። ሶስተኛው ደግሞ ጦርነት በሌለባቸው የሀገሪቱ ክልል የሚኖሩ ሲሆን እነዚህ ሕፃናት ጊዜያቸውን በአግባቡ እየተጠቀሙ ከመጪው ዓለም ጋር ለመወዳደር የሚያስችላቸውን ዕድል እየተጠቀሙ ይገኛሉ። ሌላኛውና አራተኛው ደግሞ ዕድልና ጥሩ አጋጣሚ ተፈጥሮላቸው የተማሩ በዩኒቨርሲቲ ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ናቸው። እነዚህ ተማሪዎች የሀገርን ትዕዛዝ ላለመቀበል እየዳዱ የሚገኙ ብሔራዊ አገልግሎት ያልገባቸው በማወቅም ይሁን ባለማወቅ የግብፅ ፈረስ ለሆኑ ፖለቲከኞቻችን ምቹ ሁኔታን ለመፍጠርና ሀገርን ወደ ትርምስ ለመውሰድ እየሰሩ የሚገኙ አካላቶች ናቸው። በትግራይ ክልል አንድም ጥይት መተኮስ የለበትም፣ እኛ በዚያን ያክል ልንታገል ይገባል የሚሉት የመስኖና ቆላ ሚኒስቴር ዶክተር አብርሃም በላይ ትግራይ ሁሉንም ነገር መሸከም ከምትችለው በላይ ሆኖባታል፣ ፌዴራል መንግስቱ ለሰላም አጽንኦት ሰጥቶ እየሰራ ይገኛል ሲሉም ተናግረዋል። ተማሪዎች ወደ ትምህርት ቤት መመለስ አለባቸው። ወላጆች ከጦርነት ስጋት ነፃ መሆን አለባቸው። በቀጣይ የህዝብ መድረኮችና ውይይት ተዘጋጅቶ ውይይት በማድረግ የጥይት ድምፅ የማይሰማባት ትግራይን እንፈጥራለን ብለው ተናግረዋል። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። መልካም ጊዜ ይሆንላችሁ።